this is the last topic collapse of the Soviet Union። ስለዚህ የመጨረሻውን ቶፒክ የዩኒቱን ኮላፕስ ኦፍ ዘ ሶቪየት ዩኒየን ወይም ደግሞ የሶቪየት ዩኒት መውደቅን ነው ማለት ነው። what was the reason for the collapse? there is ሚካኤል ጎርባቼቭ ሪፎርምስ in 1985 በ1985 ሚካኤል ጎርባቼቭ ወይንም ደግሞ የራሻው መሪ ሪፎርሞች አረገ። ምን ሪፎርሞች አረገ? ሁለት ሪፎርሞች አረገ። አንደኛው ግላስ ኖት ኦር ኦፕንነስ የሚል ሪፎርም ነው። ምንድነው ይሄ ግላስ ኖት ወይንም ኦፕንነስ? ግሬት ትራንስፓረንሲ ፍሪደም ኦፍ ስፒች ኤንድ ፍሪደም ኦፍ ዘ ፕሬስ የሚል ግላስ ኖት ኦር ኦፕንነስ የሚል ሪፎርም አመጣ። እዚህ ጋር ተመልከቱ። እንግዲህ ኦፕንነስ ወይንም ግላስ ኖት ማለት ፍሪደም ነው። ፍሪደም ማለት ነፃነት፣ የሞራል ነፃነት፣ ፍሪደም ኦፍ ፕሬስ ምናምን ነገር ነው። ስለዚህ ኢስተርን ዩሮፕ ደግሞ ምንድነው በፍሪደም አይደለም የተያዘው። እንደውም ፍሪ ኢሌክሽን ብለው ዌስተርኖቹ ሲገነጠሉ ኢስተርኖቹ ፍሪ ኢሌክሽን እንዳይሆን ነበር ሶቪየት የያዘች የነበረው። ስለዚህ ፍሪ ሆናቸዋል ሲባሉ መቼም አይ እንቀጥላለን ራሽያ እየመራችን ወይም ደግሞ ራሽያ ይዛን እንቀጥላለን ማለት አይችሉም። እነ ሃንጋሪ እነ ሮማኒያን ብታያቸው ፍላጎት የላቸውም። ይሄ አንዱ ነፃነት መስጠቱ ወይንም ኦፕንነስ የሚለውን ሪፎርም ማምጣቱ አንዱ ትልቅ ለመውደቁ ፋክተር ነበር ማለት ነው። ኤንድ ዘ አዘር ሪፎርም ኢዝ ፕሪስቶሪካ ኦር ሪስትራክቸሪንግ የሚል ሪፎርም ደግሞ አመጣ። ይሄ ምንድነው? ኢኮኖሚክ ሪፎርም አሎዊንግ ፕራይቬት ኦነርሺፕ። ምን ማለት ነው? መጀመሪያ ላይ ፋንዳሜንታል ዲፈረንሶችን ስናይ ዋና ሁለቱን ሱፐር ፓወሮች ስናይ ልዩነታቸውን ምን እንደማይለያያቸው ስናይ አንደኛ ኢኮኖሚ ላይ ብለን አሜሪካ ፕራይቬት ኦነርሺፕ ነው የምትጠቀመው ብለን ነበር አይደል? ሶ አሁን ምን እያለን ነው ሚካኤል ጎርባቼቭ? ሪፎርሙ ምን እያለን ነው? ሪፎርሙን ምን አረገ? ወደ ፕራይቬት ኦነርሺፕ የሚሰጥ ወይንም ደግሞ ለፕራይቬት ኦነርሺፕ አሎ የሚያደርግ ነገር ፈጠረ ማለት ነው። በተዘዋዋሪ ምን ማለት ነው? ዩኤስኤን ኢኮኖሚክ አይዲዮሎጂ መከተል እንደማለት ነው አይደል? ዩኤስኤ ፕራይቬት ኦነርሺፕ ነው የምትከተለው። ይሄን ሪፎርም አደረገ። ኤንድ ኤምድ ፎር ሃይብሪድ ኮሚኒስት ካፒታሊስት ሲስተም እና ደግሞ መካከለኛ ኮሚኒስትም ካፒታሊስትም የሆነ ሲስተምን አለ ማለት ነው። ኮማንድ ነበር ወይም ኮሚኒስት ነበር። ሶ አሁን ግን ሃይብሪድ ኮሚኒስት ካፒታሊስት ሲስተም እንጠቀማለን ማለት ነው። ሃይብሪድ አሜሪካን ከኛ ጋር ይዘን እንጠቀም እንደማለት ነው አይደል? ትልቅ አይዲዮሎጂ ያለው ፖለቲካውና ኢኮኖሚው ላይ ስለሆነ ማለት ነው። ሶ አንዱ ይሄ ነው። እነዚህ ሁለት ሪፎርሞች ችግር አመጡ ማለት ነው። ኮላፕሱ እንዲመጣ አደረጉ። ሶ ሪዛልቱ ምን ሆነ? ሪፎርምስ ሌድ ቱ ኢንክሪዝ ፐብሊክ ዲማንድ ፎር ራይትስ ኤንድ ፍሪደም ዊኪንግ ኮሚኒስት ኮንትሮል። ሶ ሪፎርም ምን ፈጠረ? ራይት ኦፍ ፍሪደም ጠየቀ። ፍሪደም መጠየቅ ጀመሩ። እነ ኢስተርኖቹ የተያዙት ምናምን ምን ጀመሩ? ፍሪደም ጠየቁ። በቃ ነፃነታቸውን፣ ራይታቸውን፣ መብታቸውን ለመጠየቅ እየጠየቁ መጡ። ሶ ይሄ ደግሞ ኮሚኒስት ኮንትሮል ወይንም ደግሞ ራሽያ ኮንትሮል እንዳይኖራት መቆጣጠር እንዳትችል ሆነ ማለት ነው። መቆጣጠር መጠኗን ቀነሰው። ሶ ሪቮሉሽን ኢን ኢስተርን ዩሮፕ ኢን 1989። ስለዚህ ቅድም እንዳልኳችሁ እነ ሃንጋሪ፣ እነ ፖላንድ፣ እነ ጀርመኒ፣ እነ ሮማኒያ አይፈልጉም። ቢኮዝ ፍሪደም ወይንም ፍሪ ኢሌክሽን አልነበረም የነበረው። ስለዚህ ምን ጀመሩ? ሪቮሉሽን ጀመሩ። ሌላ ትልቅ ችግር ወይንም ደግሞ ኮሚኒስት ኮንትሮል ዊኪንግ ማድረጉን በጣም ጨመረ ማለት ነው። ሶቪየት ሳተላይት ሳይትስ የሚባሉት እነ አይረን ከርቲን ይዘን እንደዚህ ስናያቸው ያዘቻቸው ያልናቸውን ሶቪየት ሳተላይት ስቴት ብለን አይተናል አይደል? በስዕሉ ላይ በደንብ አለ። ሶ ፖላንድ፣ ሃንጋሪ፣ ቼኮስሎቫኪያ፣ ኢስት ጀርመኒ፣ ሮማኒያ፣ ቡልጋሪያ ቢጋ ናሽናሊስት ሙቭመንት። ሶ ኔሽን ለመሆን እኛ ሀገርና ራሳችን እንችለን እንሆናለን ለማለት ምን ጀመሩ? ሙቭመንት ጀመሩ። ይሄም አንድ ሌላ ችግር ፈጠረባቸው ማለት ነው። ኤንድ ሶ ፖላንድ ፈርስት ዘን ስፕሪድ አክሮስ ኢስተርን ዩሮፕ ማለት ነው። መጀመሪያ ፖላንድ ጋር ተጀመረ ይሄ ሪቮሉሽኑ፣ ከዛ ወደ ሌሎቹ ኢስተርን ዩሮፖች ተስፋፋ ማለት ነው። ኤንድ ሞስትሊ ፒስፉል ሪቮሉሽን ኤክሰፕት ሮማኒያ ዊች ዋዝ ቫዮለንት። ሌሎቹ ሪቮሉሽኖች ፒስፉል ነበሩ፣ ሰላማዊ ነበሩ። ነገር ግን ሮማኒያ በጣም ትልቅ ነውጥ ነበር ማለት ነው። በጣም ትልቅና ቫዮለንት የነበረ ሪቮሉሽን ነው። እንደ ሌሎቹ ፒስፉል አልነበረም። ስለዚህ ይሄ ነበር ማለት ነው። ኢፌክቱ ምን ሆነ? ዊክንድ ሶቪየት ሴንትራል ፓወር ኢን ሪፐብሊክስ ፑልድ አዌይ። ሶ ሶቪየት ዩኒየን የነበራትም ሴንትራል ፓወር ቀነሰ ማለት ነው። ኮንትሮል አጣች።
ከዛ በኋላም ደግሞ እንደምፈልገው ነገሮች አልሆኑላትም ማለት ነው። ቢኮዝ ሁለቱ ሪፎርሞች አሜሪካን እንሁን የማለት ሪፎርሞች እንደሆኑ ነው የምቆጥረው። ቢኮዝ አይታችኋል አሜሪካ አይዲዮሎጂ እንደመምጣት ነው እና ደግሞ ራሽያ ደግሞ ኮሚኒስት ስለነበረች ብዙ ሀገሮችን ስለያዘች እነሱ ፍሪደም የምፈልጋቸው ነገር ምንም ያጠራጥር ነው። ፍሪደም ፈልጉ ጠይቁኝ እንደማለት ነው። ቢኮዝ በፍሪደም አልነበረም የተያዙት ማለት ነው። ይሄ ዋና ትልቅ ሪፎርሞቹ ዋና ትልቅ ችግር ነበሩ ማለት ነው ለራሽያ ወይንም ለዩኤስኤስአር ማለት ነው። So the collapse of USSR in 1991 combined effect of economic failure, Gorbachev reforms, rise of nationalism, loss of Eastern European buffer states. ስለዚህ ምን ሆነ ማለት ነው? በስተመጨረሻ ብዙ ኮምባይንድ ኢፌክቶች መጡባት ማለት ነው ራሽያ ላይ። በኢኮኖሚ ወደቀች፣ የጎርባቼቭ ሪፎርም እንደዚህ ፈጠረ፣ ራይዝ ኦፍ ናሽናሊዝም ወይንም ደግሞ ይሄ ሀገር ለመሆን የመፈለግ ጥያቄ ቢኮዝ ሀገሮቹ ፍሪደም አልነበራቸውም። ሰው ብቻችንን እንችላለን ብለው ወደ ናሽናሊዝም እንዲመጡ በጣም ትልቅ ነገር ተፈጠረ። እንዲሁም ደግሞ ሎስ ኦፍ ኢስተርን ኢሮፒያን ቡፈር ስቴትስ የምትላቸውን ወይም ደግሞ ኢስተርን ኢሮፒያን የያዘቻቸውን እነ ሃንጋሪ፣ ቡልጋሪያ ቅድም የጠቀስኩላቸው እነሱን ስቴት አጣች ነው። ስለዚህ ይህን ስታጣ ሱፐር ፓወር የመሆኗ ነገር አልፎ ራሷም ኮላፕስ አደረገ ማለት ነው። ራሷም ማለት ዩናይትድ ሶቪየት ሶሻሊስት ሪፐብሊክ የሚባለው ራሱ ምን ሆነ? ወደቀ ማለት ነው። ስለዚህ እነዚህ ለኮላፕስ ኦፍ ራሽያ ምክንያቶችና ውጤቶች ናቸው ማለት ነው። ሶ ኢፌክቱ ምን ሆነ? ኮላፕስ ኦፍ ዩኤስኤስአር ሲፈጠር ዩኤስኤስአር ማለት ራሽያ ማለት ነች እንዳያምታታችሁ። ያን ጊዜ የነበረው የሚመራት መንግስት ምን ስለነበር ነው? ዩኒየን ኦፍ ሶቪየት ሶሻሊስት ሪፐብሊክስ ስለነበር ነው። ወይንም ደግሞ ሶቪየት ዩኒየን ስለምትባለው በዛ ጊዜ እንጂ ራሽያ ነች። አሁኗ ራሽያ የበፊቷም ራሽያ ነበረች። ስሟ ራሽያ ነው አንድ ሀገር ማለት ነው። ምን ሆነ? ኮላፕስ ሲያደርግ ይሄ ዩኤስኤስአር ወይንም ደግሞ ሶቪየት ዩኒየን ኮላፕስ ሲያደርግ ኢንድ ኦፍ ኮልድ ዋር አበቃ ማለት ነው። ቢኮዝ ይሄ ኮልድ ዋር የተፈጠረው ሲጀመር በእነዚህ ሁለት ሱፐር ፓወሮች ስለነበር ማለት ነው። ኤንድ ፎል ኦፍ ኮሚኒዝም ኢን ኢስተርን ዩሮፕ፣ በተጨማሪም በዩሮፕ ውስጥ ኮሚኒዝም የሚባለው አይዲዮሎጂ ምናለ ወደቀ። ቢኮዝ ኢስተርኖቹ ፍሪደም ነበር የሚፈልጉት፣ ፍሪ ኢሌክሽን ነበር የሚፈልጉት፣ ካፒታሊስት መሆን ነበር የሚፈልጉት። ሁሉም ምን ሆኑ? ፍሪ ፍሮም ሶቪየት ዩኒየን ሆኑ። በተጨማሪም ደግሞ ፎል ኦፍ ኮሚኒዝም በዩሮፕ ወደቀ ማለት ነው። ኤንድ ዩኤስኤ ቢካም ዘ ሶሎ ሱፐር ፓወር። ምን ማለት ነው? ሁለት ሱፐር ፓወሮች ነበሩ አይደል? ቅድም ያልኳችሁ በኮልድ ዋር ማለት ነው። ስለዚህ አንዷ ሀገር ስትወድቅ አንዷ ብቸኛ ሱፐር ፓወር ሆነች ማለት ነው። ዩኤስኤ ብቸኛ ሱፐር ፓወር ሆነች ማለት ነው። ኤንድ በ1991 ደግሞ ፋይናል ሪዞሉሽን ኢን ዲሴምበር 9 ተፈጠረ ማለት ነው። የሶቪየት ዩኒየን ፈረሰ ማለት ነው። ኢትዮ ኮንሰፕት ሴንተር የእናንተው ምርጥ ቻናል